السلام عليكم ورحمة الله وبركاته. የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሚያዝያ 16 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከሸበሌ ባንክ ካፒታል ውስጥ እስከ 40% የሚሆነውን ለውጭ ኢንቨስትመንት ክፍት ለማድረግ በክልሉ ካቢኔ ዝግጁነት መኖሩን ተጠባባቂ ፕሬዝዳንቱ ገለጹ። በሆርሙዝ ወሽመጥ የጋራ መግባባት ላይ ባለመደረሱ የነዳጅ ዋጋ በአንድ በርሜል ከ$106 በላይ ከፍ አለ። ቱርክ ከ15 ዓመት በታች ለሆኑ ህፃናት የማህበራዊ ሚዲያ አጠቃቀምን የሚገድብ ህግ አጸደቀች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከሸበሌ ባንክ ካፒታል ውስጥ እስከ 40% የሚሆነውን ለውጭ ኢንቨስትመንት ክፍት ለማድረግ በክልሉ ካቢኔ ዝግጁነት መኖሩን ተጠባባቂ ፕሬዝዳንቱ ገለጹ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የሶማሌ ክልላዊ መንግስት ካቢኔ ሙሉ ለሙሉ ከወለድ ነጻ አገልግሎት ከሚሰጠው ከሸበሌ ባንክ ካፒታል ውስጥ እስከ 40% የሚሆነውን ለውጭ ኢንቨስትመንት ክፍት ለማድረግ ፍላጎቱም ሆነ ዝግጁነቱ እንዳለው የባንኩ ተጠባባቂ ፕሬዝዳንት ተናግረዋል። ቀደም ሲል የሶማሌ ማይክሮ ፋይናንስ በመባል ይጠራ የነበረው ሸበሌ ባንክ ሸሪዓን ያሟላ ሙሉ ለሙሉ ከወለድ ነጻ አገልግሎት ወደ መስጠት የተሸጋገረው በ2013 ነው። ባንኩ ድርሻውን ለውጭ ኢንቨስትመንት ክፍት የማድረጉ የካቢኔ ውሳኔ በ2017 በህዝብ ተወካዮች ምክር ቤት የጸደቀውን የውጭ ባንኮች የኢትዮጵያን ባንክ ዘርፍ እንዲቀላቀሉ የሚፈቅደውን አዋጅ መሰረት በማድረግ የሚከናወን ነው። አዋጁ የውጭ ባንኮች በኢትዮጵያ ገበያ ውስጥ ቅርንጫፎችን ወይም የውክልና ቢሮዎችን በመክፈት ወይም ነባር ባንኮችን አክሲዮን በመግዛት ወደ ኢትዮጵያ ገበያ እንዲገቡ ያስችላቸዋል። የውጭ ሀገር ስትራቴጂካዊ ባለሀብቶችን ባለቤትነት ግን በየትኛውም የኢትዮጵያ ባንክ ውስጥ በ40% ይገድባል። ስትራቴጂካዊ ያልሆኑ የውጭ ባለሀብቶች ደግሞ ተጨማሪ ከ7% እስከ 10% የአክሲዮን ድርሻ እንዲኖራቸው ይፈቅዳል። በተጨማሪም አዋጁ በኢትዮጵያ ባንክ ውስጥ የውጭ ሀገር ዜጎችና ባለቤትነታቸው የውጭ ሀገር ዜጎች የሆኑ የኢትዮጵያ ድርጅቶች በጠቅላላው ከተመዘገቡ የባንኩ አክሲዮን ውስጥ መያዝ የሚችሉት 49% ብቻ እንዲሆን ደንግጓል። በአሁኑ ጊዜ በሸበሌ ባንክ ውስጥ ከፍተኛ ድርሻ የያዘው የሶማሌ ክልላዊ መንግስት ነው። ተጠባባቂ ፕሬዝዳንቱ የክልሉ መንግስት ድርሻውን ቀስ በቀስ ለመቀነስ መወሰኑን ቢገልጹም እስካሁን የተቆረጠ የድርሻ መጠን አልተቀመጠም ብለዋል። በባንኩ ኃላፊዎች መረጃ መሰረት የሸበሌ ባንክ የአክሲዮን ሽያጭ 878.4 ሚሊዮን ብር ደርሷል። ይህም የአመታዊ እቅዱን 88% ያህል ነው። የሸበሌ ባንክ ጠቅላላ ሀብት በአሁኑ ጊዜ ከ3.76 ቢሊዮን ብር ወደ 6 ቢሊዮን ብር ከፍ ብሏል። የተቀማጭ ገንዘብ መጠንም በ7.4% ጭማሪ አሳይቶ 2.28 ቢሊዮን ብር ደርሷል። ባንኩ ከሶማሌ ክልል ባለፈ በድሬዳዋ፣ በሐረርና በኦሮሚያ ክልል ቅርንጫፎቹን ከፍቷል። ፎርቹን እንደዘገበው ከከተማ አስተዳደሩ መሬት ለማግኘት ባደረገው ጥረት ባለመሳካቱ ወሎ ሰፈር አካባቢ ባለ 9 ፎቅ ህንጻ በመግዛት ዋና መስሪያ ቤቱን ወደ አዲስ አበባ አዛውሯል። ለዚህ መስፋፋት የዲጂታል አማራጮች እንደ ዋነኛ መሳሪያ ሆነው አገልግለዋል። የባንኩ ደንበኞች ቁጥር 1.7 ሚሊዮን የደረሰ ሲሆን በ65 ቅርንጫፎች አማካኝነት በአመት የ41.2 ቢሊዮን ብር የገንዘብ ዝውውር ተከናውኗል። የባንኩ የተከፈለ ካፒታል ደግሞ 1.2 ቢሊዮን ብር ነው። ማዕከላዊ ብሔራዊ ባንክ ባንኮች በተያዘው ዓመት ዝቅተኛ የካፒታል መጠናቸውን 5 ቢሊዮን ብር እንዲያደርሱ የጊዜ ገደብ ማስቀመጡ ይታወቃል። በኢትዮጵያ ከሸበሌ ባንክ በተጨማሪ 3 ባንኮች ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት እየሰጡ ይገኛሉ። እነዚህ ባንኮች ዘምዘም፣ ሂጅራ እና ራሚስ መሆናቸው ይታወቃል። ህብረተሰቡ ባይራ አክሲዮን ማህበር ከተባለ ድርጅት አክሲዮን እንዳይገዛ ባለስልጣኑ አስጠነቀቀ። የኢትዮጵያ ካፒታል ገበያ ባለስልጣን ህብረተሰቡ ባይራ አክሲዮን ማህበር ከተባለ ድርጅት አክሲዮን እንዳይገዛ አስጠንቅቋል። ባለስልጣኑ ባይራ አክሲዮን ማህበር የውሃ ፋብሪካ አቋቁማለሁ ወይም አርባ ምንጭ ውሃ በሚል በባለስልጣኑ ያልተመዘገቡ አክሲዮኖችን ለሽያጭ በማቅረብ ላይ እንደሚገኝ ደርሼበታለሁ ብለዋል። መስሪያ ቤቱ ይህን ያስታወቀው ጁማ ሚያዝያ 16 2018 ባሰራጨው መረጃ ነው። አክሲዮን ማህበሩ ከባለስልጣኑ ማግኘት የሚገባውን የቅድመ ማስታወቂያ ፍቃድ ሳያገኝ በተለያዩ ሚዲያዎች ማህበራዊ ሚዲያን ጨምሮ የአክሲዮን ሽያጭ ማስታወቂያዎችን በማሰራጨት ላይ እንደሚገኝ አስታውቋል። ባለስልጣኑ በአክሲዮን ማህበሩ ላይ ምርመራ መጀመሩን ጠቅሶ ህብረተሰቡ አክሲዮን ማህበሩ አክሲዮኖችን በባለስልጣኑ ያላስመዘገበና የአክሲዮን ሽያጭ ማስታወቂያ ለማሰራጨትም የባለስልጣኑን ይሁንታ ያላገኘ መሆኑን መገንዘብ አለበት ሲል ገልጿል። አክሎም ያልተመዘገቡ
ሰነደ መዋለ ንዋዮች ወይም አክሲዮኖችን ከመግዛት እንዲቆጠቡና ለማንኛውም የሽያጭ ወኪልም ሆነ ለአክሲዮን ማህበሩ ክፍያ እንዳይፈጽሙ ባለስልጣኑ አሳስበዋል። በባለስልጣኑ ያልተመዘገቡ አክሲዮኖችን ለሽያጭ የማቅረብ ድርጊት ሰነደ መዋለ ንዋዮችን ለህዝብ የማቅረብና ግብይት መምሪያ ቁጥር 1030/2017 አንቀጽ 4 መሰረት ሙሉ በሙሉ የተከለከለና በካፒታል ገበያ አዋጅ 1228/2013 አንቀጽ 106 መሰረት በወንጀል የሚያስጠይቅ ተግባር እንደሆነ ገልጸዋል። በተጨማሪም የባለስልጣኑን ይሁንታ ሳያገኙ የሰነደ መዋለ ንዋዮች ሽያጭን የተመለከቱ ማስታወቂያዎችንም ማሰራጨት በመመሪያ ቁጥር 1030/2017 አንቀጽ 53 መሰረት የተከለከለና የሚያስቀጣ ተግባር ነው ብለዋል። ቀጥለናል። በአፍሪካ የወባ መድኃኒት የመላመድ ስጋት እየጨመረ መሆኑ ተነገረ። በአፍሪካ አህጉር ውስጥ የወባ በሽታ ለማከም የሚያገለግሉ ቁልፍ መድኃኒቶች የመላመድ ችግር እየታየባቸውና በፍጥነት እየተስፋፉ በመሆኑ አስቸኳይ መፍትሄ ሊወሰድ እንደሚገባ ባለሙያዎች አስጠንቅቀዋል። ማንኛውም መዘግየት የሰዎችን ሕይወት ሊቀጥፍና ከፍተኛ የኢኮኖሚ ቀውስ ሊያስከትል እንደሚችል ተገልጿል። በዓለም ጤና ድርጅት መሰረት አርቴሚሲኒን በአፍሪካ ውስጥ የመጀመሪያውና ምርጡ የወባ ሕክምና አማራጭ መሆኑ ይነገራል። መድኃኒቱ በሚሊዮን የሚቆጠሩ ሰዎችን ሕይወት ያተረፈ ቢሆንም አሁን ግን የወባ ጥገኛ ተዋሲያንን መድኃኒቱን እየተላመዱት መሆኑ ተረጋግጧል። የዓለም ጤና ድርጅት ሪፖርት እንደሚያሳየው የመድኃኒት መላመድ ችግር በሩዋንዳ፣ ኡጋንዳ፣ ኤርትራና ታንዛኒያ ታይቷል ተብሏል። በተጨማሪም በሌሎች 4 ሀገሮች ውስጥ የመኖሩ ጥርጣሬ እንዳለ የተገለጸ ሲሆን ከነሱ ውስጥ ኢትዮጵያ አንዷ ናት። ሱዳን፣ ዛምቢያና ናምቢያም እንዲሁ የመድኃኒት መላመድ ችግር አለባቸው ተብለው ከሚጠረጠሩት ውስጥ ተካተዋል። ችግሩ በአሁኑ ወቅት ከፊል መላመድ በሚባል ደረጃ ላይ ያለ ሲሆን ጥገኛ ተዋሲያኑ የመድኃኒቱን ውጤታማነት እየቀነሱት እንደሚገኙ ተጠቅሷል። ሁኔታው ከብርቱካናማ ማስጠንቀቂያ ወደ ቀይ ማለትም መድኃኒቱ ሙሉ በሙሉ ወደማይሰራበት ደረጃ ከመሸጋገሩ በፊት መከላከል እንደሚገባ አስረድተዋል። ሄልዝ ፖሊሲ ዎች እንደዘገበው በወባ በሽታ የሚሞቱ ሰዎች ቁጥር በ5 ዓመታት ውስጥ በ20 በመቶ ሊጨምር ይችላል። በሚቀጥሉት 15 ዓመታት ውስጥ በጤና ስርዓቱና በቤተሰቦች ላይ ከቢሊዮን ዶላር በላይ ተጨማሪ ጫና ሊያሳድር እንደሚችል ሲገመት እስከ ግማሽ ቢሊዮን የሚደርሱ ታካሚዎች መድኃኒቱ በሽታውን ሊያጠፋላቸው የማይችልበት ደረጃ ላይ ሊደርሱ ይችላሉ ተብሏል። ችግሩ አሁን ላይ በምስራቅ አፍሪካ 3ኛ ደረጃ ላይ ደርሷል ያሉት ዱዊስ ኤቪን ጎማ 4ኛው ደረጃ ላይ ከመድረሱ በፊት ልንከላከለው ይገባል ብለዋል። ያ ካልሆነ ግን መድኃኒቱ አገልግሎት የማይሰጥበት ደረጃ ላይ እንደሚደርስ ጠቁመዋል። የመድኃኒት መላመድ ችግር እየጨመረ ባለበት ወቅት ለወባ መከላከያ የሚውለው ዓለም አቀፍ የገንዘብ ድጋፍ እየቀነሰ መምጣቱ ነው። በተለይም ከአሜሪካ መንግስት የተራድኦ ድርጅት የሚገኘው ድጋፍ መቀነስ ችግሩን ይበልጥ ውስብስብ አድርጎታል። የዓለም ጤና ድርጅት ዓለም አቀፍ የወባ ቀንን በየዓመቱ ሚያዝያ 17 ቀኑን አክብሮ ይውላል። ቱርክ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን የሚገድብ ህግ አጸደቀች። አሚናት መሐመድ ያዘጋጀችውን ከድር ከማል ያቀርበዋል። የቱርክ ፓርላማ እድሜያቸው ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ የሚገድብ አዲስ የህግ ረቂቅ ማጽደቁን አስታውቀዋል። ውሳኔው የአውስትራሊያን ተሞክሮ በመውሰድ ህጻናትን ከአደገኛ የበይነመረብ እንቅስቃሴዎች ለመጠበቅ ያለመ ነው። በዓለም አቀፍ ደረጃ በህጻናት ደህንነት ዙሪያ እየተወሰዱ ያሉ ጥብቅ እርምጃዎች አካል እንደሆነም ተገልጿል። ቱርክ ባጸደቀችው አዲስ ህግ መሰረት እንደ ዩቲዩብ፣ ቲክቶክ፣ ፌስቡክ እና ኢንስታግራም ያሉ የዲጂታል መድረኮች የዕድሜ ማረጋገጫን ተግባራዊ እንዲያደርጉ ይገደዳሉ። መድረኮቹ ተጠቃሚዎች ዕድሜያቸው ከ15 ዓመት በላይ መሆኑን የሚያረጋግጡ የቴክኖሎጂ ስርዓቶችን መዘርጋት ይኖርባቸዋል። ወላጆች የልጆቻቸውን የኦንላይን ላይ እንቅስቃሴ እንዲቆጣጠሩ የሚያስችሉ መሳሪያዎችን ማቅረብና ለህፃናት ደህንነት አስጊ የሆኑ ይዘቶች ሲገኙ በአስቸኳይ የማስወገድ ኃላፊነት ተጥሎባቸዋል። ቱርክ ህጉን ያጸደቀችው በቅርቡ በደቡባዊ ቱርክ ካህራማን ማራሽ በተባለች ከተማ በአንድ መካከለኛ ደረጃ ትምህርት ቤት ውስጥ በደረሰ የጥይት ጥቃት ሳቢያ 9 ተማሪዎች እና 1 መምህር መገደላቸውን ተከትሎ ነው። ጥቃቱን የፈጸመው የ14 ዓመት ታዳጊ ሲሆን የታዳጊው የኦንላይን እንቅስቃሴ በፖሊስ ምርመራ እየተደረገበት እንደሚገኝም ተገልጿል።
የሀገሪቱ ፕሬዝዳንት ረጀብ ጠይብ ኤርዶጋን ማህበራዊ ሚዲያዎች የህፃናትን አእምሮ እየበከሉ መሆኑን በመግለጽ መድረኮቹን የቆሻሻ ገንዳ ናቸው ሲሉ ጠርተዋቸዋል። ህጉ ወደ ተግባር ከመግባቱ በፊት በፕሬዝዳንት ኤርዶጋን በ15 ቀናት ውስጥ ተፈርሞ መውጣት የሚኖርበት ሲሆን ህጉን ተግባራዊ በማያደርጉ ኩባንያዎች ላይ የኢንተርኔት ፍጥነት ቅነሳ እና ከፍተኛ የገንዘብ ቅጣት እንደሚጠብቃቸው የሀገሪቱ የኮሚኒኬሽን ተቆጣጣሪ አስጠንቅቀዋል። በተመሳሳይ የኖርዌይ መንግስት ከ16 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን የሚከለክል ህግ በትናንትናው ዕለት ለፓርላማ አቅርበዋል። አውስትራሊያ በታህሳስ ወር ተመሳሳይ ህግ ተግባራዊ በማድረግ በሚሊዮኖች የሚቆጠሩ የህፃናት አካውንቶችን መዝጋቷ ይታወሳል። ኢንዶኔዥያም ተመሳሳይ ህግ ተግባራዊ ማድረግ የጀመረች ሲሆን እንደ ስፔን፣ ፈረንሳይ እና እንግሊዝ ያሉ ሀገራት ደግሞ ህፃናትን ከሳይበር ጥቃት፣ ከሱስ እና ካልተገቡ ይዘቶች ለመጠበቅ ተመሳሳይ ገደቦችን በማጤን ላይ እንደሚገኙ የአልጀዚራ ዘገባ አመልክተዋል። በዓለም ዙሪያ ያሉ የአክሲዮን ገበያዎች ውድቀት ሊያጋጥማቸው ይችላል ሲሉ የእንግሊዝ ባንክ ምክትል ገዢ ተናገሩ። የእንግሊዝ ማዕከላዊ ባንክ ምክትል ገዢ ሳራ ብሬደን የአክሲዮን ዋጋዎች የዓለም ኢኮኖሚ የተጋረጡበትን በርካታ ስጋቶች እንደማያንጸባርቁ ተናግረዋል። በዚህም በዓለም ዙሪያ ያሉ የአክሲዮን ገበያዎች ሊወድቁ እንደሚችሉ ባንኩ ይጠብቃል ብለዋል። ሳራ ብሬደን ሲናገሩ በአሁኑ ወቅት በርካታ ስጋቶች ቢኖሩም የሀብት ዋጋ ግን እስካሁንም በከፍተኛ ደረጃ ላይ ይገኛል። ሆኖም ከጊዜ በኋላ የዋጋ ማስተካከያ ይደረጋል ብለን እንጠብቃለን ሲሉ ለቢቢሲ አስረድተዋል። ዘገባው የምክትል ገዢው አስተያየት ከባንኩ ከፍተኛ ኃላፊዎች ያልተለመደ መሆኑን ጠቅሷል። የባንኩ የፋይናንስ መረጋጋት ክፍል ኃላፊ የሚሆኑት ብሪደን ገበያዎች መቼ ሊወድቁ እንደሚችሉ ወይም በምን ያህል መጠን ሊቀንሱ እንደሚችሉ ከመናገር ተቆጥበዋል። ነገር ግን ገበያዎች ትኩረት ያልሰጧቸውን በርካታ ጉዳዮች ጠቁመዋል። በእውነት እንቅልፍ የሚነሳኝ ነገር ቢኖር በርካታ ስጋቶች በአንድ ጊዜ መከሰታቸው እድል ነው ያሉት ምክትል ገዢዋ ለምሳሌ ትልቅ የማክሮ ኢኮኖሚ ድንጋጤ መፈጠር፣ በግል ብድር ላይ ያለው እምነት መጥፋት፣ የአርቲፊሻል ኢንተለጀንስ እና ሌሎች ስጋት ያለባቸው የሀብት ግምቶች ማስተካከያ ሲደረግባቸው ምን ሊፈጠር ይችላል የሚለው አሳሳቢ ነው ሲሉ ገልጸዋል። አክለውም የአክሲዮን ገበያ በድንገትና በከፍተኛ ሁኔታ መውደቅ በኢኮኖሚው ላይ በርካታ ተጽዕኖዎችን ሊያሳድር ይችላል ብለዋል። በተጨማሪም ኩባንያዎች የገንዘብ ምንጭ ለማግኘት እንዲቸገሩ ሊያደርጋቸው ስለሚችል ይህም ኢንቨስትመንታቸውን እንዲቀንሱ ወይም እንዲያዘገዩ እንደሚያደርግ ጠቁመዋል። የገበያ መውደቅ በራስ መተማመንን ሊጎዳ ስለሚችል ኩባንያዎች አዲስ ሰራተኛ የመቅጠር ፍላጎታቸውን እንዲቀንሱ ሊያደርግ ይችላል ብለዋል። የዓለም ትላልቅ ኩባንያዎች መገኛ የሆነው የአሜሪካ አክሲዮን ገበያ የዓለም ኢኮኖሚ በታሪክ ከፍተኛው የኢነርጂ አደጋ የተጋረጠበት መሆኑን ዓለም አቀፉ የኢነርጂ ኤጀንሲ ማስጠንቀቂያ ቢሰጥም ሰሞኑን በተከታታይ ከፍተኛ የዋጋ ጭማሪዎችን አስመዝግበዋል። በአሁኑ ጊዜ የቴክኖሎጂ ኩባንያዎች በ100 ቢሊዮን የሚቆጠር ዶላር በሰው ሰራሽ አስተውሎት መሰረተ ልማት ላይ እያፈሰሱ ይገኛሉ። ይህም እንደ ማይክሮሶፍት መስራች ቢል ጌትስ ያሉ አካላት ሁኔታውን የእብደት ሽሚያ ሲሉ እንዲጠሩት ማስገደዱ በዘገባው ተጠቅሷል። ይህ ሁኔታ በ1990ዎቹ ማብቂያ ላይ ባለሀብቶች ባልተረጋገጡ አዳዲስ ድርጅቶች ላይ ገንዘባቸውን ሲያፈሱ ከነበረበት ሁኔታ እንደሚመሳሰልም ተገልጿል። ይሁን እንጂ ለሰው ሰራሽ አስተውሎት ኩባንያዎች ከፍተኛውን የቺፕ አቅራቢ የኤንቪዲያ ኃላፊ ጄንሰን ሁዋንግ እነዚህን ስጋቶች ውድቅ ያደርጋሉ። ሜታ ለኤአይ ከፍተኛ ገንዘብ በመመደቡ ከ8000 በላይ ሰራተኞችን ሊያሰናብት ነው። ግዙፉ የቴክኖሎጂ ኩባንያ ሜታ በሰው ሰራሽ አስተውሎት ላይ የሚያወጣውን ወጪ በከፍተኛ መጠን በመጨመሩ በሺዎች የሚቆጠሩ ሰራተኞችን ሊያሰናብት መሆኑን አስታውቋል። ኩባንያው ሐሙስ ዕለት ለሰራተኞቹ በላከው የውስጥ ማስታወሻ ላይ የሰው ኃይሉን በ10% ለመቀነስ ማቀዱን ገልጿል። በዚህም 8000 ያህል ሰራተኞች ስራቸውን ሊያጡ ይችላሉ ተብሏል። ኩባንያው በሺዎች የሚቆጠሩ አዲስ ቅጥሮችንም ላለማከናወን መወሰኑን ይፋ አድርጓል። ቢቢሲ እንደዘገበው ሜታ ሰራተኞቹን ለመቀነስ የወሰነበት ቁልፍ ምክንያት ሰው ሰራሽ አስተውሎትን ጨምሮ በሌሎች ዘርፎች ላይ የሚያወጣውን ወጪ በከፍተኛ ሁኔታ በመጨመሩ ነው። ሜታ በዚህ ዓመት ብቻ በሰው ሰራሽ አስተውሎት ላይ 135 ቢሊዮን ዶላር መድቧል። ይህ ገንዘብ ኩባንያው ለሰው ሰራሽ አስተውሎት ብቻ ባለፉት 3 ዓመታት ያወጣውን ይስተካከላል። ከሜታ መስራቾች መካከል አንዱ የሆነውና የበላይ ኃላፊው ማርክ
ዙከንበርግ በጥር ወር በዚህ ዓመት በርካታ ሰራተኞችን እንደሚቀንስ ተናግሮ ነበር። የሜታ ኃላፊ በሰው ሰራሽ አስተውሎት የሚደገፉ ሰራተኞች ምን ያህል ውጤታማ መሆናቸውን ማስተዋሉን ጠቅሶ ከዚህ በፊት በርካታ የሰው ኃይል ይጠይቁ የነበሩ ፕሮጀክቶች አሁን በአንድ ሰው እንደሚከናወኑ አብራርተዋል። ሜታ ባለፉት 4 ወራት ብቻ 2000 ሰራተኞችን ያሰናበተ ሲሆን የድርጅቱ ሰራተኞች ተጨማሪ ቅነሳ እንደሚኖር እየጠበቁ እንደነበር ለቢቢሲ ተናግረዋል። ከቅርብ ወራት ወዲህ ሜታ ወጪዎቹና ውስጣዊ ትኩረቱ የተቀየረው ከሰው ሰራሽ አስተውሎት ሞዴሎችና መሳሪያዎች እድገት ጋር ራሱን ለማስተካከል በሚያደርገው ጥረት መሆኑ ተገልጿል። ኩባንያው በዚህ ሳምንት ሰራተኞቹ ከኮምፒውተራቸው ጋር ያላቸውን ግንኙነት መከታተል እንደሚጀምርና ይህም የሰው ሰራሽ ሞዴሎችን ለማሰልጠንና ለማሻሻል መሆኑን የገለጸ ሲሆን ሰራተኞቹ ግን እርምጃውን ጨቋኝ ሲሉ ገልጸውታል። ኩባንያው እንደ አውሮፓውያኖቹ አቆጣጠር ከ2022 ጀምሮ በርካታ የሰራተኞች ቅነሳ በማድረግ በ10 ሺዎች የሚቆጠሩ ሰራተኞችን አሰናብቷል። አሜሪካና ኢራን በሆርሙዝ ወሽመጥ የጋራ መግባባት ላይ ባለመድረሳቸው የነዳጅ ዋጋ በአንድ በርሜል ከ$106 በላይ ከፍ አለ። ዋሽንግተንና ቴህራን ለዓለም የኢነርጂ ትራንስፖርት ቁልፍ በሆነው የባህር መስመር ላይ የሚያደርጉትን ፍጥጫ ማጠናከራቸውን ተከትሎ ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ ጁማ ጠዋት በአንድ በርሜል ከ$106 በላይ ተሽጧል። መለኪያው የብሬንት ድፍድፍ ነዳጅ ዋጋ $106.8 የደረሰ ሲሆን ይህም በ2 ሳምንታት ውስጥ ለመጀመሪያ ጊዜ ከ$100 በላይ ተሻግሮ ካደረበት ከረቡዕ የመጨረሻ ዋጋ ጋር ሲነጻጸር ወደ 5% ገደማ ጭማሪ አሳይቷል። የአሜሪካ የአክሲዮን ገበያም ሌሊቱን ቅናሽ አሳይቷል። በዚህም መሰረት የኤስ&ፒ 500 መለኪያ በ0.41% ሲቀንስ የቴክኖሎጂ ተቋማት የሚበዙበት ናስዳክ ደግሞ በ0.89% ወርዷል። በዓለም ላይ ከሚመረተው ነዳጅና ተፈጥሯዊ ጋዝ ውስጥ 1/5ኛውን የሚያጓጉዘው የሆርሙዝ ወሽመጥ የባህር ትራንስፖርት አሁንም እንደተገታ ይገኛል። ይህም የሆነው ኢራን የትኛው መርከብ ማለፍ እንዳለበት የመወሰን መብት አለኝ የሚል ጥያቄ በማቅረቧና አሜሪካ ደግሞ የኢራንን የባህር ላይ ንግድ በማገዷ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት በትሩዝ ሶሻል ባስተላለፉት መልእክት የአሜሪካ ባህር ኃይል በወሽመጡ ውስጥ ፈንጂ የሚቀብሩ ማናቸውንም የኢራን ጀልባዎች እንዲያወድም ትዕዛዝ መስጠታቸውን ገልጸዋል። ይህ የተባለው የፔንታጎን መስሪያ ቤት ማዕቀብ የተጣለበትን የኢራን ነዳጅ የጫነ መርከብ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መቆጣጠሩን ካስታወቀ ጥቂት ቆይታ በኋላ ነው። ትራምፕ አክለውም የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን እገዳ ይበልጥ በማስፋት ያለ አሜሪካ ባህር ኃይል ፍቃድ ማንኛውም መርከብ በወሽመጡ መግባትም ሆነ መውጣት እንደማይችል በትሩዝ ሶሻል ገልጸዋል። የኢራን አብዮታዊ ዘብ እንደገለጸው በፓናማ ሰንደቅ ዓላማ የምትጓዘውን ኤምኤስሲ ፍራንቼስካ እና የግሪክ ባለቤትነት ያላትን ኤፓሚኖንዳንስ የተባሉ መርከቦችን በቁጥጥር ስር አውሏል። ለዚህም እንደ ምክንያት የጠቀሰው መርከቦቹ አስፈላጊው ፍቃድ ሳይኖራቸው በመንቀሳቀስ ላይና የመርከብ መምሪያ ስርዓቶችን በማፋለስ በባህር ላይ ደህንነት ላይ አደጋ ደቅነዋል የሚል ነው። እንደ የተባበሩት መንግስታት ድርጅት የንግድና ልማት መረጃ ከሆነ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የካቲት 21 ከመጀመሩ በፊት በቀን በአማካይ 129 መርከቦች በወሽመጡ በኩል ይተላለፉ እንደነበር አልጀዚራ ዘግቧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳው የአሜሪካ ሙስሊሞችን የተመለከተ ጉዳይ ነው፣ እንደሚከተለው ያቀርበዋል። الكافرون لا أعبد ما تعبدون ولا أنتم أكبر الله أكبر አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁንም መቋጫ አላገኘም። ዛሬም የሆርሙዝ መተላለፊያ ጉዳይ መውጫው ጠፍቶት የነዳጅ አቅርቦት በመቀነሱ የሀገሮች ኢኮኖሚ ላይ ጫናው በርትቷል። ከኢኮኖሚው ጎን ለጎን ጉዳዩ ሃይማኖታዊ መልክ አለው።
በተለይ በአሜሪካ ከኢራን ጋር ያለው ጦርነት በሙስሊሞች ላይ የሚሰነዘረው የጥላቻ ንግግር እንዲበራከት አድርጓል የሚሉ ባለሙያዎች አሉ። ወትሮም ከእስልምና ጋር ጠብ ያላቸው የሚመስሉት የሀገሪቱ አንዳንድ ፖለቲከኞች በእስልምና ላይ የሚነዙት ጥላቻም እያየለ መጥቷል። ጥላቻው በተለያዩ ግዛቶች ተወካዮች እየተንጸባረቀ ነው። ከእነዚህ መካከል አንደኛው የፍሎሪዳው ተወካይ ራንዲ ፋይን በኤክስ ገጻቸው ላይ የእስልምና ጥላቻ ፈረንጆቹ እስላሞፎቢያ የሚሉትን ማለታቸው ነው፣ መቀነስ ሳይሆን መጨመር ነው የሚያስፈልገን በማለት በይፋ ጥላቻ አውጀዋል። በተመሳሳይ የቴክሳሱ ተወካይ ብራንደን ጊል ሙስሊሞች ወደ አሜሪካ እንዳይገቡ ጥሪ አቅርበዋል። የተቀናጀ የጥላቻ ጥናት ማዕከል ባደረገው ጥናት ግጭቱ በተጀመረ በመጀመሪያዎቹ 6 ቀናት ብቻ በኤክስ ገጽ ላይ የሚሰራጩ የእስልምና ጥላቻ ያዘሉ መልእክቶች በቀን በአማካይ ከ2000 ወደ 6000 ከፍ ብለዋል። እነዚህን ጥናቶች በማስረጃነት የሚጠቅሱ ባለሙያዎች ይህ በአሜሪካ በሚኖሩ ሙስሊሞች አእምሮ ጤና ላይ የሚያስከትለው ጫና እያደገ እንዲመጣ አድርጓል እያሉ ይገኛሉ። ከነዚህ መካከል አንደኛዋ በኬኔሶ ስቴት ዩኒቨርሲቲ የስነ ልቦና ተባባሪ ፕሮፌሰሯ አኒሳ ባጋስራ ናቸው። አኒሳ በእስልምና ጥላቻ፣ ባድሎና በአናሳ ቡድኖች ላይ የሚደርስ ጫና በአእምሮ ጤና ላይ የሚያሳድረውን ተጽዕኖ ይመረምራሉ። በዚህ ዘርፍ ብቻ ያላቸው ልምድ ከ2 አስርት ዓመታት በላይ የዘለቀ ነው። በዚህም በአሜሪካ ከመስከረም 11 2001 ክስተት በኋላ ጥላቻ ቀስቃሽ ወንጀሎች መጨመራቸውን ተከትሎ ባለፉት 2 አስርት ዓመታት ውስጥ ጥላቻው በአእምሮ ጤና ላይ ያለውን ተጽዕኖም አጥንተዋል። በዘ ኮንቬንሽን ድረገጽ ላይ ባሰፈሩት ጥናት እንደገለጹት በአሜሪካ ውስጥ የእስልምና ጥላቻ ስሜት በዓለም አቀፍ ግጭቶች፣ በፖለቲካ ምርጫ ቅስቀሳዎችና በሽብር ጥቃቶች ወቅት የመጨመር አዝማሚያ ያሳያል ብለዋል። ለዚህ በአብነት ከጠቀሷቸው መካከል እንደ አውሮፓውያን አቆጣጠር በ2015 የተከሰተውን የሶሪያ ስደተኞች ቀውስ፣ በዚያው ዓመት በፓሪስ የተፈጸመውን ጥቃትና በሳን በርናንዲኖ ካሊፎርኒያ የተከሰተውን ተኩስ ነው። እነዚህ ክስተቶች በሕዝብ ዘንድ ስለ ሽብርተኝነት ያለውን ስጋት እንዲያሻቅብ አድርጓል ብለዋል። በተጨማሪም እንደ አውሮፓውያን አቆጣጠር በ2016 በዶናልድ ትራምፕ የምርጫ ቅስቀሳ ወቅት የጥላቻ ንግግሩ ተባብሶ በመቀጠሉ ሙስሊሞችን እንደ ጸጥታ ስጋት የመፈረጅ ዝንባሌ ታይቷል ያሉት ተመራማሪዋ እንደ አውሮፓውያን አቆጣጠር ከ2016 እስከ 2019 ባለው ጊዜ ውስጥ እንዲህ አይነቱ ንግግር በፖለቲካው ቀኝ ዘመም ተከታታዮች ዘንድ ተቀባይነቱ እየጨመረ መምጣቱን ይገልጻል። በ2020 ባደረጉት ጥናት ለጥላቻዎቹ መስፋፋት ዋነኛው ማሰራጫ ሆነዋል ያሉት ማህበራዊ ሚዲያዎችን ነው። ለዚህ ማስረጃ አላቸው። ከ830 ገደማ ሙስሊም አሜሪካውያን መካከል አብዛኞቹ ከፍተኛውን የእስልምና ጥላቻ ይዘት ያገኙት በፌስቡክ በመቀጠልም በትዊተርና በኢንስታግራም ላይ ነው። ይህ ለውጥ ይበልጥ የተንጸባረቀው በቀኝ ዘመም ሚዲያዎች ላይ ነው። በሚዲያዎቹ ላይ ሙስሊሞችን እንደ ወራሪ፣ የሸሪዓ ሕግን ለመጫን እንደሚፈልጉና በማህበራዊ ደህንነት በጀት ላይ ጫና እንደሚያሳድሩ አድርገው ይገልጿቸዋል ብለዋል። እንደ ተመራማሪዋ ከሆነ ዋና ዋና የሚዲያ ተቋማትም እስልምናን ከሽብርተኝነት ጋር በማያያዝ ሙስሊሞችን ከሌሎች አናሳ ብሔረሰቦች ወይም ሃይማኖቶች በበለጠ አሉታዊ በሆነ መልኩ በመግለጽ ለዚህ ሁኔታ መባባስ አስተዋጽኦ አድርገዋል። የጥላቻ ወንጀሎች ከጥላቻ ንግግሮች ጋር አብረው እንደሚጨምሩም ገልጸዋል። የጥላቻ ንግግሮቹ በበረከቱበት በ2016 307 ጥቃቶች የተመዘገቡ ሲሆን ይህም ከመስከረም 11 በኋላ ከፍተኛው ቁጥር ነው። ቁጥሩ በቀጣዩ ዓመት ቢቀንስም በ2024 የእስራኤል ሐማስ ግጭት መቀስቀሱን ተከትሎ እንደገና አድጓል። በዚህ ዓመት የተመዘገቡት በሙስሊሞች ላይ ያነጣጠሩ የጥቃት ወንጀሎች ቁጥር 288 ደርሷል። በ2025 የተደረገ የሕዝብ አስተያየት ጥናት ደግሞ 63 በመቶ የሚሆኑ ሙስሊም አሜሪካውያን በሃይማኖታቸው ምክንያት አድሎ እንደደረሰባቸው ገልጸዋል። ኢራንና አሜሪካ ጦርነት ከእነዚህ ቁጥሮች ጋር ተዳምሮ ጫናውን አበርትቶታል። ፕሮፌሰር አኒሳ የሚያሳስባቸው ይኸው ጉዳይ ነው። ተመራማሪዋ እንዳሉት የእስልምና ጥላቻ ድምር ውጤት በሙስሊም አሜሪካውያን አእምሮ ጤናና የሕክምና አገልግሎት አጠቃቀም ላይ ጫናው ጨምሯል። ከመስከረም 11 ጀምሮ የተካሄዱ በርካታ ጥናቶች በሙስሊም አሜሪካውያን ላይ የሚደርሰውን ከፍተኛ አድሎ ከድብርት ጋር ያያይዙታል። አድሎቹ አንዳንድ ሙስሊም አሜሪካውያንን እንደ አሜሪካዊ እንደማይታዩ እንዲሰማቸው የሚያደርግ ጭምር ነው። በ2020 በተደረገ ጥናት 31 በመቶ የሚሆኑ ተሳታፊዎች ማህበራዊ ሚዲያ በአእምሮ ጤናቸው ላይ ያለውን ተጽዕኖ ገልጸዋል። ብዙዎቹ የሙስሊም ማንነታቸውን ከሚያሳዩ መልእክቶች ሙስሊም የፖለቲካ እጩዎችን ከመደገፍ ወይም ሃይማኖታዊ ይዘቶችን ከማጋራት መቆጠባቸውንም ተናግረዋል።
27 በመቶ የሚሆኑት ደግሞ ነገሩን ሁሉ ይቅርብኝ ብለው ለመሸሽ የማህበራዊ ሚዲያ አካውንቶቻቸውን ሙሉ በሙሉ ዘግተዋል። በዚህ ብቻ አያበቃም። በርካታ ሙስሊሞች ሙስሊም ካልሆኑ የሕክምና ባለሙያዎች አካላዊም ሆነ ስነ ልቦናዊ ሕክምና ለማግኘት እንደሚያቅማሙ ይገልጻሉ። ይህም ሙስሊም አሜሪካውያን ከሌሎች አናሳ ቡድኖች በበለጠ ያሉትን የሕክምና አገልግሎቶች እንዳይጠቀሙ አድርጓቸዋል። በእርግጥ ለዚህ ያበቃቸው በጤና ተቋማቱ ላይ ያላቸው አመኔታም እምብዛም መሆኑ ነው። በ2015 የተደረገ ጥናት እንደሚያሳየው 1/3 የሚሆኑ ሙስሊም አሜሪካውያን በጤና ተቋማት ውስጥ አድሎ ደርሶባቸዋል። አብዛኞቹ በባለሙያዎች ዘንድ ለባህላዊና ሃይማኖታዊ አለባበሳቸው ለምሳሌ ሂጃብን ትኩረት አለመስጠትና ለህመማቸው ተገቢውን ግምት አለመስጠት እንደሚስተዋልባቸው ተናግረዋል። በ2023 በተደረገ ጥናት ደግሞ ተሳታፊዎች የአእምሮ ጤና ባለሙያዎች እንደ ግለሰብ ሳይሆን እንደ ሃይማኖታቸው ብቻ እንደሚመለከቷቸው ገልጸዋል። አንደኛው ተሳታፊ ባለሙያው ለችግሮች ሁሉ ምክንያት የሚያደርገው ሃይማኖቴን ወይም ባህሌን ነው ሲል የገጠመውን ለጥናት አድራጊዎቹ አጋርቷል። በ2024 የተደረገ የቅርብ ጊዜ ጥናት እንዳመላከተው የስነ ልቦና አገልግሎት ከተጠቀሙ 325 ሙስሊሞች መካከል 56 በመቶ የሚሆኑት በባለሙያዎች ዘንድ ስላለው አድሎ ስጋት እንዳላቸው ተናግረዋል። ሙስሊም አሜሪካውያን እነዚህን ችግሮች ተገንዝበው ዝም ብለው አለመቀመጣቸውን የገለጹት ተመራማሪዋ ለእነዚህ ችግሮች ምላሽ ለመስጠት በተለያዩ አካባቢዎችና በአገር አቀፍ ደረጃ እየተከናወኑ የሚገኙ ተግባራትንም ዘርዝረዋል። የመፍትሄ መንገዶቹም ስለ አእምሮ ጤና ችግር ምልክቶች ትምህርት መስጠት፣ ሙስሊም ተመራማሪዎችና ባለሙያዎች እስላማዊ እሴቶችንና አቀራረቦችን ከሳይንሳዊ ሕክምና ጋር የሚያቀላቅሉ ስልቶችን እንዲያዘጋጁ ማስቻል ይገኝበታል። እነዚህም ከቅዱስ ቁርአን፣ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስና እንደ ዱዓ ካሉ መንፈሳዊ ተግባራት የተወሰዱ የሥነ ልቦና ሕክምናዎችን ያካትታሉ። ይህ ሁሉ ቢደረግም ሙስሊም አሜሪካውያን አንደኛውን የፈተና ምዕራፍ ሲያልፉ ተከታዩ የቱ ጋር ቆሞ እንደሚጠብቃቸው እርግጠኛ ሆነው መናገር የሚችሉ አይመስልም። የሀገሪቱ ፖለቲከኞችም ሙስሊሞችን በማንነታቸው ማሸማቀቃቸውን የሚያቆሙም አይመስልም። የቴኔሲው ሪፐብሊካን ተወካይ አንዲ ኦግልስ ሙስሊሞች ቴኔሲን ለማስለም እየሞከሩ ነው ያሉት በዚሁ ሰሞን ነው። ይህን የሚሉት ኦግልስ አብዛኛውን የናሽቪል ኩርድና ሙስሊም ነዋሪዎችን የሚወክሉ ናቸው። ይሁን እንጂ ሙስሊም መራጮቻቸው በአሜሪካ ውስጥ ቦታ እንደሌላቸው ለመናገር አላመነቱም። ይህን የሚያደርጉት እርሳቸው ብቻ አይደሉም። ሌላው በቴኔሲ የሪፐብሊካን የሕዝብ ተወካዮች ምክር ቤት እጩ የሆኑት የክፍለ ግዛቱ ተወካይ ጆኒ ጋሬትም ከአንድ ወር በፊት በናሽቪል ውስጥ የረመዳን ወርን ለማክበርና ምቹ ሁኔታዎችን ለመፍጠር በተማሪዎች የሚመሩ ጥረቶችን ሲተቹ ታይተዋል። ለዚህ ጥንቅር ኒውዮርክ ታይምስን በተጨማሪ ምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።